ዛሬ የፍቅር ኃይል ከመጽሐፍ ቅዱስ 6 የፍቅር ኃይል ከመጽሐፍ ቅዱስ እናያለን። ቀጥሎ ፍቅር ምንድነው ከመጽሐፍ ቅዱስ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ላይክም ከታች ነክታችሁ ጀምሩ። ቀጥታ ወደ ሐሳቡ እንግባ። ፍቅር ኃይለኛ እንደሆነ ብዙ ሰዎች ተማርኮ በሱ እጅ እንደሚሰጥ እናውቃለን። ብዙ ሰዎች ለኃይልና ለጉልበት ለጦር ለተለያዩ እጅ የማይሰጡ ሰዎች ለፍቅር እጅ ሲሰጡ አይተናል። ስለዚህ ዛሬም በመጽሐፍ ቅዱስ በኩል የፍቅር ኃይል ምን ያክል ኃይለኛ እንደሆነ ከመጽሐፍ ቅዱስ እናያለን። የፍቅር ኃይል አንደኛ ልብን ይነድፋል። ለዚህ መጽሐፍ ቅዱስ ዘፍጥረት ምዕራፍ 34 ከቁጥር 1 ላይ እንዲህ ይላል፣ ለያዕቆብ የወለደችለት የልያ ልጅና ዲናም የዚያን አገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የኤዋውያ ሰው የኤሞራ ልጅ ሴኬም አያት፣ ወሰዳትም፣ ከእርሷ ጋር ተኛ፣ አስነወራትም። ልቧንም በያዕቆብ ልጅ በዲና ፍቅር ተነደፈ። እና የፍቅሩ ኃይል የመጀመሪያ ልብ መነደፍ ነው። መነደፍ የሚባለው ነገር ታውቁታላችሁ። አንድ ሰው ከተነደፈ እጅግ በጣም ውስጥ ላይ ህመም ይሰማል። ከተነደፈ እጅግ በጣም ውስጥ ላይ ኖርማል ሊሆን አይችልም። ፍቅር እጅግ በጣም ኃይለኛ ነው። ለዚህ መጽሐፍ ቅዱስ ላይ የተጻፉ እውነታዎች ነው እነኚህ። እና አንድ ሰው ይነደፋል። የሚነድፈው እንዴት መጥቶ ኬት መጥቶ አይታወቅም። ከተነደፈ በኋላ ነው የተነደፈ ሰው ራሱን የሚያውቀው። ፍቅር ኃይለኝነቱ የሚታወቀው ይነድፋል። የፍቅር ኃይል አንደኛ። ሁለተኛ ህመም ነው። ሁለተኛ ሳሙኤል 13 ከቁጥር 1 ላይ እግዚአብሔር ቃል እንዲህ ይላል፣ ከዚያም በኋላ እንዲሆነ ለዳዊት ልጅ ለአበሰሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበረ። የዳዊትም ልጅ አሞንን ወደዳት። አሞንንም ከእህቷ ከትዕማር የተነሳ እጅግ ስለተከዘ ታመመ እና ወደዳት። የገዛ እህት ናት። ነገር ግን አልቻለም። እጅግ በጣም ጉልበት አለው፣ አቅም አለው፣ ለፍቅር ስልጣን አለው። እና ማንም ሰው ለጦር እጅ ያልሰጠ ለጉልበት እጅ ያልሰጠ ሰው እጅ ይሰጣል። ለፍቅር እጅግ በጣም ኃይለኛ ነው። ሶስተኛ እንደ ሞት ብርቱ የማይመለስ ሞት አንድ ከወሰደ አይመለስም አይደል? እንደ ሞት እጅግ በጣም ብርቱ ነው ፍቅር። መኃልየ 8 ከቁጥር 6 ላይ እንዲህ ይላል፣ እንደ ማኅተም በልብህ እንደ ማኅተም በክንድህ አኑረኝ፣ ፍቅሪ እንደ ሞት የበረታች ናትና ይላል። እጅግ በጣም ስልጣን አለው። ሞት በቃ አንዴ ሞታል። ለዛ ነው ሰዎች ሞትና ፍቅር መቼ እንደሚመጣ እንደማይታወቅ የሚነግሩት። በጣም ስልጣን አለው፣ በጣም ኃይል አለው፣ በጣም ጉልበት አለው፣ በጣም አቅም አለው። እንደ ሞት እጅግ በጣም ኃይለኛ ነው ፍቅር። አራተኛ ደረጃ ላይ ቅንዓት አለው። አሁን ሰዎች በፍቅር ዓለም ውስጥ ሲገቡ በዛ በወደደው ሰው ላይ ሌላ ሰው ከመጣ ሪሊ በቃ አይችልም። ምክንያቱም ለዚህ ደግሞ የእግዚአብሔር ቃል መረጋገጫ ይሰጣል። እንዲህ ይላል፣
ከዛው መኃልየ 8 ከቁጥር 6 ላይ ቅናትም እንደ ሲኦል የጨከነች ናት። የፍቅር ቅናትም እንደ ሲኦል የጨከነች ናት። ሲኦል ምንም ሁለተኛ መመለሻ የሌለበት የቅጣት ስፍራ ነው እና ለፍቅር የሚቀና ሰው ክፋት ለማድረግ ሳስብ በቃ አርጎ ያገኛል። ምክንያቱም አይችልበትም። በጣም ስልጣን አለው፣ ደግሞ ጭካኔ አለው። በጣም የዋህ ኖርማል የሆነ ሰው ፍቅሩ ዓለም ጋር ሲደርስ ያለው ቅናት የተለየ ነው የሚሆነው። በጣም ቅናተኛ ነው የሚያደርገው። የፍቅር ቅናት ከባድ ነው። ቀጥሎ 5ኛ ደረጃ ላይ መጀመሪያና መጨረሻ ፍንጣሬ እሳት ነው። የመጀመሪያና መጨረሻው ፍንጣሬ እሳት ነው። 5ኛ ደረጃ ላይ መኃልየ 8 ከቁጥር 6 ላይ እንደው እዛው ቦታ ላይ ፍንጣሬው እንደ እሳት ፍንጣሬ እንደ እግዚአብሔር ነበልባል ነው ይላል። ፍቅር ዓለም ገና ስትገቡ ያለ እሳት የሆነ የመናፈቅ የመፈለግ አንዱን ከሚፈልጉ በላይ የመፈለግ ከምታስቡ በላይ የማሰብ እጅግ በጣም ነበልባል የሆነ የፍቅር መግቢያ አለው። ፍንጣሬው እጅግ በጣም እሳት ነው፣ ፋይር ነው፣ ይባላል። አይችሉበትም። በጣም ከባድ ነው እና መጨረሻውም ላይም ደግሞ እንደዛ ነው። መጨረሻው ላይ አንድ ሰው ፍቅሩን ትቶ ሲወጣ ከዛ ሰው ጋር በሆነ ኬዝ ተለያይቶ ሲወጣ ተበላልቶ ነው የሚወጣው እና በፍቅሩ ሳይሆን በነገሩም ቢሆን ተበላልቶ መግቢያው ላይ በፍቅሩ ተበላልቶ ሊሆን ይችላል። መጨረሻው ላይ ሲወጣ በጣም መግቢያና ማውጫው ላይ ነበልባል አለው። በጣም እሳት ነው። ፍቅር እሳት ነው። 6ኛና የመጨረሻ ምንም ቢሰጥ አይተካም። ምንም እውነትም ሰው ከተወደደ እውነትም ከተዋደዱ ያ ሰዎች ምንም ቢሰጣጡ በምንም ሁኔታ አይተካም። መጽሐፍ ቅዱስ መኃልየ 8 ከቁጥር 7 ላይ ብዙ ውሃ ፍቅርን ያጥፋት ዘንድ አይችልም፣ ፈሳሾቹም አይሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይንቋታል። ያለው ነገር ሁሉ አውጥቶ ቢሰጥ ለማካፈል ቢፈልግ ይሄ ሁሉ እንደ ንቀት ነው የሚታየው። በቃ የሰጠ አይመስልም፣ ያካፈለ አይመስልም። እጅግ በጣም ኃይለኛ ነው እና ለዚህ ቻናል አዲስ ከሆናችሁ ቤቱን ሳብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎችም ሼር አድርጉ። ፍቅር አጋሮቻችሁ ካላችሁ ቀጣይ ደግሞ ፍቅር ምንድን ነው የሚል ሐሳብ ከመጽሐፍ ቅዱስ ከእናንተ ጋር አካፍላለሁ። ይህንን የተማራችሁ ለእናንተ የተሰማው ነገር በኮሜንት ላይ አስቀምጡ። ሻሎም